ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። የዘንድሮ ዓመት በዓለ ትንሣኤ የዋለው ሚያዝያ 4 ቀን ነው። ለዚህ ቀን ያደረሰን እግዚአብሔርን እያመሰገንን ስለ በዓሉ ጥቂት እንማራለን። ሰላምታውም ክርስቶስ ተንሥአ እሙታን የሚል ነው። ክርስቶስ ከሙታን ተለይቶ ተነሳ፣ ከሙታን ቀድሞ ተነሳ። ሌሎች ሙታን በዳግም ትንሣኤ በትንሣኤ ዘጉባኤ ከመነሳታቸው በፊት አስቀድሞ ተነሳ ለማለት እሙታን ከሙታን ተለይቶ ማለት ሌሎች ሙታን በ3 ቀናት ውስጥ አይነሱምና እሱ በ3 ቀን ውስጥ 3 ቀን 3 ሌሊት በከርሰ መቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በራሱ ስልጣን አብ አስነስቶታል፣ መንፈስ ቅዱስ አስነስቶታል ቢል ወተንሣኢሁ በስልጣነ ባሕቲቱ እንዲል በራሱ ስልጣን ተነስቷልና ከሙታን ቀድሞ የሚለው በ3 ቀን በመነሳቱ ነው። በአብይ ኃይል ወስልጣን ማለት በራሱ ስልጣን ሌላ የሚያስነሳው ሳያስፈልገው፣ እንደነ አልዓዛር የሚያስነሳው ሳያስፈልገው፣ እንደነ ኤልያስ የሚያሳርገው ሳያስፈልገው፣ እንደነ ሄኖክ የሚሰውረው ሳያስፈልገው፣ እንደነ ዳንኤል ከአንበሳ ጉድጓድ ሌላ የሚያድነው ሳያስፈልገው ራሱ በራሱ ስልጣን ሞትን ድል አድርጎ ተነስቷል ለማለት በአብይ ኃይል ወስልጣን ይላል። አሰሮ ለሰይጣን ይሄም የሆነው ዲያብሎስን አስሮት ነው። ዲያብሎስ 5500 ዘመን በሰው ልጅ ላይ ተፈትቶ ነበርና የተፈታውን ዲያብሎስን በትንሣኤው አሰረው። አግዓዞ ለአዳም ታስሮ የነበረው አዳምን ነፃ አወጣው። አዳም 5500 ዘመን በግብርናተ ዲያብሎስ ታስሮ ይኖር ነበርና በሲኦል ይኖር ነበርና ነፃነት አጥቶ በግዞት ውስጥ የነበረውን በመከራ የነበረውን በአጋንንት ይረገጥ ይቀጠቀጥ የነበረውን ዲያብሎስን ነፃ አወጣው። የሰው ልጅ በሙሉ በአዳም በኩል ነፃ ወጥተዋል። ሁላችንም ነፃ የወጣንበት ነፃነት ያገኘንበት በዓላችን ነው። ነፃነት ያልነበረን ስንሞት ወደ ሲኦል ወገኖቻችን አባቶቻችን ቀደምቱ ይጓዙበት የነበረው ነገር እንደተፈታ ወይንም ደግሞ ከሲኦል እንደወጣን በዕለተ ዓርብ ጌታ ኢየሱስ ክርስቶስ በአካለ ሥጋ ወደ መቃብር በወረደ ጊዜ በአካለ ነፍስ ደግሞ ወደ ሲኦል ወርዶ በሲኦል ውስጥ 5500 ዘመን በዲያብሎስ ግዞት ይነበሩ በሰይጣን ግዞት ይኖሩ የነበሩትን ሰዎች አውጥቷቸዋል። እንግዲህ አግዓዞ ለአዳም ማለት እሱ ነው። አዳም ነፃነት ያገኘበት የክርስቶስ ትንሣኤ ለአዳም እና ለአዳም ልጆች የነፃነት በዓል ነው። የነፃነት በዓላችን ነው። ከባርነት ነፃ የወጣንበት በዓል፣ ነፃ እንደወጣን የታወጀ በዓል። ይህን አዋጅ ኢየሱስ ክርስቶስ አውጆልናል፣ ተግብሮታል፣ አድርጎታል። ስለዚህ አሰሮ ለሰይጣን ሰይጣንን እንዳሰረው በዚህ በትንሣኤው አዳምን ደግሞ ነፃ እንዳወጣው ከሁላችንም ላይ ሰይጣን የታሰረልንን መከራ የታሰረልን ከመከራ ነፃ የወጣንንና ስለዚህ አግዓዞ ለአዳም አዳምን ነፃ አወጣው ተብሎ ይነገራል። ከዛሬ ጀምሮ አግዓዞ ለአዳም ሰላም ያልነበረው ዓለም ሰላምን በትንሣኤው አገኘ። የክርስቶስ ትንሣኤ ለሰዎች ልጆች ሰላም ነው። ሰላም ያልነበራቸው ሁሉ ሰላም የሚሰጣጡበት፣ ንጹሕ ሰላምታ የሚለዋወጡበት፣ ሽንገላ የሌለበት ሰላምታ የሚለዋወጡበት፣ እግዚአብሔር የሚከብርበት፣ እግዚአብሔር ይመስገን የሚባባሉበት። እንግዲህ ሰላምታ ስንለዋወጥ የሽንገላ ሰላምታ አይገባም።
እውነተኛ ሰላምታ፣ የፍቅር ሰላምታ ክርስቶስ ለሐዋርያት ሰላምታን የሰጠበት ለእናቶቻችን ለቅዱሳት አንስትም ሰላም አስታረኳችሁ፣ ሰላም አገኛችሁ፣ ከዛሬ በፊት ሰላም ያልነበራችሁ ሁሉ ሰላም አግኝታችኋል ብሏቸው እናቶች ጌታ ኢየሱስ ክርስቶስን ከተነሳ በኋላ አግኝተው ይሰግዱለት ነበረ። እነ ማርያም መግደላዊትና ሌሎች ቅዱሳት አንስት ወይንም ቅዱሳት እናቶች የተለዩ ሴቶች፣ የተመረጡ ሴቶች የሐዋርያት ቤተሰብ የክርስቶስ ቤተሰብ የሆኑ ከ120 ቤተሰብ ይቆጠሩ የነበሩ እናቶች ሁሉ ሰላምታ ንጹሕ ሰላምታ የተለዋወጡበት ሰላም እምይእዜሰ ከዛሬ ጀምሮ ይኩን ሰላም በድጓው ይኩን ነው። በግብረ ሕማማቱ መጽሐፍ ላይ እንዳለው ኮነ ሰላም ነው የሚለው። እምይእዜሰ ኮነ ፍስሐ ወሰላም ከዛሬ ጀምሮ ፍጹም ሰላም ፍጹም ደስታ ሆነ። ደስታ ያልነበራቸው ሰዎች ደስታን አገኙ። ከእግዚአብሔር የሚገኝ ደስታ እውነተኛ ደስታ ነው። ዓለም የሚሰጠው ደስታ ጊዜያዊ ደስታ ነው። ከጊዜያዊ ደስታ ዘላለማዊ ደስታ፣ ከስጋዊ ደስታ መንፈሳዊ ደስታ ያስፈልጋልና መንፈሳዊ ደስታ ማለት ከእግዚአብሔር የሚገኝ ነው። ስጋዊ ደስታ ማለት ደግሞ በልተው ጠጥተው የሚያገኙት ነው። በበዓሉ ተበልቶ ተጠጥቶ ከሚገኘው ደስታ በላይ በእግዚአብሔር ያገኘነው መንፈሳዊ ደስታ ይበልጣልና የዚህ በዓል መንፈሳዊነቱ ነው የሚበልጠውና ጌታ ኢየሱስ ክርስቶስ ካከበራቸውና እኛን የሰው ልጆች ካከበረባቸው በዓላት መካከል ከአበይት በዓላት ከ9 አበይት በዓላት መካከል አንደኛው በዓል ይሄ ትንሣኤው ነው። ትንሣኤ አብይ በዓል ነው። ታላቅ በዓል ነው። እሱ ሞትን ድል ያደረገበት ነው። እንዳውም ቅዱስ ዲዮስቆሮስ በቅዳሴው ላይ የሚነግረን ነገር አለ። በቅዳሴው ላይ ቅዱስ ዲዮስቆሮስ ምን ይላል? የዲዮስቆሮስ ቅዳሴ ላይ 413ኛው ገጽ ላይ 413ኛው ገጽ ላይ ቁጥሩ ደግሞ 35ኛው ቁጥር ላይ ሞተ ዘኢይመውት ይላል። የማይሞተው ሞተ፣ ሞት የማይስማማው ሞት በባህሪው የሌለበት በአምላክነቱ የማይሞት ሞት የማይስማማው በአምላክነቱ የማይሞተው በሰውነቱ ሞተ፣ በለበሰው ሥጋ ሞተ። ሞት ለባህሪው አይስማማም። ለባህሪ የሥጋችን ለእኛ ለሥጋችን በሥጋ ባህሪው ነው እሱም የሞተውና የሥጋን ባህሪ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው የሆነ አምላክ ሞት የማይስማም ዘኢይመውት ማለት የማይሞት እንዲሁም ሞት የማይስማማው ከዛ በፊት ሞቶ የማያውቅ ከዚህም በኋላ ዳግም የማይሞት ለአንዴና ለመጨረሻ ለሰው ልጆች ብሎ የሞተ የመጨረሻውን ነገር ለሰው ልጅ ብሎ ያደረገ አዎ ከመይሰአሮ ለሞት ሞተ ከመይሰአሮ ለሞት ሞትን ይሽረው ዘንድ ሞትን ድል ያደርገው ዘንድ ተሾሞ ነግሶ በሰው ላይ ነግሶ የነበረው ሞት እግዚአብሔር ሞትን አልፈጠረም። ሰዎች ትእዛዝ አፍርሰው ፈጠሩት። አትብሉ የተባለውን ዕፀ በለስን በልተው ሞትን ፈጠሩት። ሞትን ወደ ራሳቸው ላይ አመጡት። ገዢዎች ያልሆኑትን በራሳቸው ላይ ገዢ ያደረጓቸው። ስልጣን ያልነበረው ሞት፣ የማይታወቀው ሞት በአዳም በደል ምክንያት ሞት ታወቀ። ሞት በአዳም ምክንያት ወደኛ መጣ፣ በሰው ልጅ ላይ መጣ፣ በዓለም ላይ መጣ። በክርስቶስ በኩል ደግሞ ሕይወት መጣ፣ ትንሣኤ መጣ። ክርስቶስ ትንሣኤ ነው። ክርስቶስ ሕይወት ነው። ሕይወት ሆኖ ሕይወት የሰጠን ነው። ትንሣኤ ሆኖ ትንሣኤን የሰጠን ነው። ሙታንን ያስነሳ ዘንድ የተነሳ ነው። ስለዚህ ሞተ ከመይሰአሮ ለሞት ሙታንን ይሳር ሞትን ይሽረው ዘንድ ሞት ነግሶ ነበረና በሰው ልጅ ላይ እንደነገሰ ቅዱስ ጳውሎስም ይናገራል። ቀነየነ ሞት እድም አዳም ሙሴ እስከ ሙሴ ወእሙሴ እስከ ክርስቶስ ሮሜ ምዕራፍ 5 ላይ ሞት ከአዳም ጀምሮ እስከ ሙሴ ድረስ ገዛን። ቀጥቅጦ ምን የገዛን እንደ ገል ቀጥቅጦ እንደ ሰም አቅልጦ ዓለምን የገዛ ሞት ገዢ ሆኖ ኖረ እስከ ክርስቶስ መሞት ድረስ። ክርስቶስ መሞት የማይገባው የሞተውን የሰውን ልጅ ያድን ዘንድ ነውና ሞትን ይቀጠቅጠው ዘንድ ሞቶይ መውጊያ ወዴት ነው? ሲኦሎይ ማሸነፍ አይቴ እንከ መውኢዮትህ ከሲኦል አዎ አይቴ እንከ ቀኖትህ ከሞት ሞቶይ መውጊያ ወዴት ነው? ትወጋበት የነበረው 5500 ዘመን ሰዎችን ትወጋቸው፣ ትገላቸው፣ ታጠፋቸው፣ ታፈርሳቸው፣ ታበሰብሳቸው በመቃብር ይፈርሱ ይበሰብሱ ዘንድ ታደርግ የነበርክ ሞት ዲያብሎስ ወዴት አለህ? ኃይል ዛሬ የለም ብሎ ክርስቶስ ተናግሯልና ቅዱስ ዲዮስቆሮስ በቅዳሴው ላይ
የምናገኘው አሁን የነገርኳችሁ ምዕራፍ ላይ ገጽ 413 ቁጥር 35 ላይ ከመይሰአሮ ለሞት ሞትን ይሽረው ዘንድ ነው የሞተው። ሞቶ ነው ሞትን የሻረው፣ ሞቶ ነው ሞትን ያሳለፈው። ሳይሞት አላሳለፈም። በስልጣኑ አይደለም፣ በመሞቱ ነው። ሰማይ ሆኖ አይደለም፣ ወደ ምድር መጥቶ ነው። ዝም ብሎ አይደለም፣ ተወልዶ ነው። 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ነው። በመጨረሻ ምን አለ እዛው ሞተ ከመ ያህዮሙ ለሙታን ሙታነ ሥጋ ሙታነ ነፍስን ያድናቸው ዘንድ ያስነሳቸው ዘንድ በሕይወት ያኖራቸው ዘንድ በክብር ያኖራቸው ዘንድ ሞተ። የማይሞተው የሞተው እኛን ሙታንን ሊያድነን ነው። እኛን ሙታንን ሊያስነሳን ነው። እንድንነሳ በሕይወት እንድንኖር ሊያደርግ ክርስቶስ ኢየሱስ ክርስቶስ ይህንን አደረገ። አያይዞ ከዚሁ ጋር ምንድነው የሚለው ቅዱስ ዲዮስቆሮስ እዚሁ አንቀጽ ላይ ወይንም ደግሞ እዚሁ ገጽ ላይ ቁጥር 38 ላይ ደግሞ ቁጥር 37 ከኋላ አለው። አውረድው እምፅ እደው ጻድቃን ደጋጎቹ ሰዎች ዮሴፍና ኒቆዲሞስ ከጲላጦስ ፊት ሂደው ተካሰው አምላካቸውን መምህራቸውን 3 ዓመት ከ3 ወር ያስተማራቸውን ከአይሁድ ተደብቀው በስውር ሌሊት ማታ ማታ ይማሩ የነበሩ ዮሴፍና ኒቆዲሞስ ከጲላጦስ ዘንድ ለምነው ከእንጨት ላይ አውርደው በድርብ በፍታ ገነዙት ይላል። በድርብ ነው የገነዙት። በነጠላ ልብስ አይደለም፣ በተመረጠ ልብስ፣ በተራ ልብስ አይደለም፣ በተመረጠ ልብስ ገንዘው ቀበሩት ነው የሚለው። የቀበሩትም ዮሴፍ ለራሱ ባዘጋጀው መቃብር ውስጥ ነው። ዮሴፍ ለራሱ ያዘጋጀው መቃብር ነበረው። ደጅ ጽናት ሲሄድ ሲመላለስ በመንገድ የሞትኩ እንደሆነ አንድ ቀን ሞት በሰው ላይ አለና የማይቀር ነውና ብሎ ለራሱ መቃብር አዘጋጅቶ ዛውቀረ ለርእሱ ውስተ መቃብር ሐዲስ ነው የሚለው። ወደፊት እንሄደበታለን። በአዲስ መቃብር ከዛ በፊት ሰው ተቀብሮበት የማያውቅ አዲስ ስራ ነውና እየተሰራ ያለው አዲስ ትንሣኤ ነውና ክርስቶስ መወለዱ አዲስ ኪዳን ነውና ክርስቶስ ሰው መሆኑ አዲስ ነገር ነውና ክርስቶስ መሰቀሉ አዲስ ነገር ነውና መሞቱ አዲስ ነገር ነውና መቀበሩ አዲስ ነገር ነውና የተቀበረበትም መቃብር አዲስ ነው። አዲስ ስራ እየተሰራ ነውና እግዚአብሔር አስመልክቶት ቅዱስ ዮሴፍ ዘአርማትያስ የአርማትያስ ሰው ዮሴፍ በአዲስ መቃብር ክርስቶስን እሱ ባዘጋጀ መቃብር ቀበሩት ነው። ገነዝዎ ለኢየሱስ በሰንዱናት ይላል። እንዳውም ቅዳሴም ሲገባ በዚህ ሰዓት እንግዲህ መጨረሻ እንለዋለን። ቅዳሴም ሲገባ እመቦ ብእሲ ተብሎ የሚገባው ለ50ው ቀን ይሄ ነው የሚባለው። ለ50ው ቀን የሚባለውን እንሄድበታለን። እዚህ ቅዳሴው ላይ ነው የተገኘው። እዚሁ ላይ ቁጥር 38 ላይ ደግሞ ጌታ ኢየሱስ ክርስቶስ በ3 አመሳልስት ዕለት ተንስአ እሙታን ወቦአ ሀበሃለው አርዳኢሁ ጉቡአን ወአስተርአዮሙ በጽርሐ ጽዮን። ምን ማለት ነው? አመሳልስት ዕለት በ3ኛው ቀን በተቀበረ በ3ኛው ቀን ከሙታን ተለይቶ ተነሳ። ማን? ኢየሱስ። ማን? ክርስቶስ። ማን? መድኃኔ ዓለም። ማን? አማኑኤል። ይሄ ስም እነዚህ ስሞች ሁልጊዜ እንደምንማረው ሥጋ ከለበሰ በኋላ የተጠራባቸው ስሞቹ ናቸው። ኢየሱስ የተባለው፣ ክርስቶስ የተባለው፣ አማኑኤል የተባለው፣ መድኃኔ ዓለም የተባለው ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ከተወለደና ከተገለጠ በኋላ ነው። ስመ ሥጋዌው ነው። አምላክ ሰው፣ ሰው አምላክ ሲሆን የተጠራበት ስሙ ነው። ይሄ አምላክ ሰው፣ ሰው ደግሞ አምላክ ሲሆን ምስጢረ ሥጋዌ ሲፈጸም ምስጢረ ሥጋዌ ከተፈጸመ በኋላ ምስጢረ ሥጋዌ ከተከናወነ በኋላ አምላክም ሰውም የሆነው ከተገለጠ በኋላ የተጠራበት ስሙ ነው ይህ ስም። ስለዚህ ኢየሱስ ምንድን ነው? በ3ኛው ቀን ከሙታን ተለይቶ ተነሳ። ቅድም በመግቢያዬ እንደነገርኳችሁ ከሙታን ተለይቶ ተነሳ። በጣም ብዙ ሙታን ነበሩ ያልተነሱ። ነገር ግን ጌታ የተሰቀለለት ከመስቀሉ ስር ብዙ ከ500 ብቅ ከ600 ዝቅ የሚሉ 600 ከግማሽ ወይንም ተኩል የሚሆኑ ሙታን ተነስተዋል። ክርስቶስ በስቅለቱ ሙታንን አስነስተዋል። ነገር ግን አምነውበት ልጅነት አግኝተው ተመልሰው ሞተዋል። 5 ምዕት ቢጽ የሚባሉት ማለት ነው። እነዚህ ሁሉ ተመልሰው ሞተዋል። በትንሣኤ ዘጉባኤ ነው የሚነሱት። ከነዚህ ሁሉ ቀድሞ ክርስቶስ ተነስተዋል።
ወቦ ምንድነው የሚለው? አመሰላስት ዕለት ተንሥአ እሙታን ወቦአ ሀባሃለው ወደ ደቀ መዛሙርቱ ወዳሉበት ሄደ፣ ተገለጠላቸው። ተነስቶ የትንሣኤ ዕለት ተገልጿል። ከተነሳ በኋላ በዳግም ትንሣኤ ብለን የምናስብበት የምናከብርበት ድጋሜ ተገልጧል። በ25ኛው ቀን ደግሞ ተገልጧል ለሐዋርያት። ለአንድም ለሁለትም ሳይገለጥ አይውልም አያድርም ነበረ። ነገር ግን ጉባኤ ሰርቶ ያስተማረው የትንሣኤ ዕለት የዳግም ትንሣኤ የ25ኛው ቀን የጥብርያዶስ በመጨረሻው ደግሞ በ40ኛው ቀን በቢታንያ ስልጣን ሰጥቷቸው ወደ ሰማይ አረገ የሚል ነውና ስለዚህ 3 ጊዜ ነው የተገለጠላቸው። 3ኛ ጊዜው ነው ይሄ ዛሬ ሲገለጥልን አለ። ሲገለጥ አለ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ዛሬ ክርስቶስ ከተገለጠ በኋላ ከተነሳ በኋላ ሲገለጥ ዛሬ 3ኛው ነው አለ። አዎ ከተነሳ በኋላ ዛሬ ሲገለጥ ለ3ኛ ጊዜ ነው አለ። 2 ተገልጧል አለ። አንዱ የትንሣኤ ዕለት፣ አንዱ የዳግም ትንሣኤ፣ አንዱ በዕለቱ፣ አንዱ በሳምንቱ፣ ይሄኛው በ25ኛው ቀን ብሎ እንደ ጻፈውና እንዳስተማረው ማለት ነው። ወአስተርአዩ በጽርሐ ጽዮን ሐዋርያት ተሰብስበው ባሉበት ቦታ ፈርተው የተሰቀለ ዕለት ነው በር ዘግተው የተደበቁት አከፈሉ ሐዋርያት። አክፍሎት ከሐዋርያት የመጣ ነው። ማክፈል የሐዋርያት ነበረ። አባቶቻችን እነ ቅዱስ ያዕቆብ የሚታወቁት በማክፈል ነው። እሱ መከራ እየተቀበለ እኛ እንዴት እንበላለን እንዴት እንጠጣለን ብለው ከመብል ከመጠጥ ከደስታ ተከልክለው ይኖሩ ነበርና በር ዘግተው በነበሩበት ቦታ ገብቶ አክፍሎታቸውን እንዲፈስኩ ጌታ ኢየሱስ ክርስቶስ እሁድ ዕለት የትንሣኤ ዕለት ተገለጠላቸው። ተነስቶ ታያቸው። እውነተኛ አምላክ ተገለጠላቸው። በፊት የነበረው ከመሞቱ በፊት በነበረው ከሰውነቱ ምንም ሳይቀንስ ሳይጎድል ተገለጠላቸው። ስለዚህ ትንሣኤውን ለሐዋርያቱ ገለጠ ማለት ነውና ስለዚህ በጽርሐ ጽዮን ዘግተው በነበሩበት ቦታ ተደብቀው በነበሩበት ቦታ ለአባቶቻችን ሐዋርያት ተገለጠ ነው። የዕለቱም ምስባክ እንግዲህ እንደሚታወቀው መዝሙረ ዳዊት 77 ቁጥር 65 ላይ ወተንስአ እግዚአብሔር ከመዘንቃ እምነዋ የተኛ ሰው እንቅልፉን ሲጨርስ አፈፍ ብሎ እንደሚነሳ እግዚአብሔር ኢየሱስ ክርስቶስ አፈፍ ብሎ ተነሳ። ኢየሱስ እግዚአብሔር ነው። እግዚአብሔር ኢየሱስ ነው። እግዚአብሔር ወልድ ነው። እግዚአብሔር ወልድ ኢየሱስ ነው። ኢየሱስ እግዚአብሔር ወልድ ነው። ኢየሱስ ተነሳ ነው። ቅዱስ ዳዊት እንግዲህ በብሉዩ የሰብአ ዘመኑን ይናገራል። የባቢሎናውያንን በብሉዩ ትርጓሜያችን፣ በብሉዩ ትምህርታችን፣ በብሉዩ ቅጽላችን እሱን ነው የሚናገረው። ግን ጊዜያችንን ለመቆጠብ እንዲያመቸን የአዲሱን ኪዳን ብቻ ስንናገረው ስናብራራው ስንማረው ሰው ሲተኛ እንግዲህ እንቅልፍ የሞት ታናሽ ነው ይባላል። የተኛ ሰው ምንም ነገር አይሰማም። የመሞት ያክል ነው። መልሶ መንቃቱ በመልሶ መንቃቱ ነው የሚለየው ከሞት እንጂ እንቅልፍ እንደ ሞት ያለ ነው። ከሞት ተለይቶ መነሳት፣ ከሞት ተለይቶ እንደመነሳት እንቅልፍ የጨረሰ እንደሚነሳ ጌታ ኢየሱስ ክርስቶስም ሞትን ጨረሰ። እንደ እንቅልፍ ያለ ሞት አለቀ። ሞት ለሱ ብቻ አይደለም ያለቀው፣ ከሰው ላይ ልጅ ሁሉ ከኛ ሁሉ ላይ አለቀ። ሞት ጠፋ። ሞትን አጥፎ ሞትን አቅልጦ ሞት ዳግም እንዳይኖር አድርጎ ሞተ ሥጋ ሞተ ነፍስ በሥጋም እንዳንሞት ብንሞት እንኳን በትንሣኤ ዘጉባኤ እንድንነሳ በነፍስም እንዳንሞት ወደ ሲኦል እንዳንገባ አድርጎ ተነሳ። ራሱ ብቻ አይደለም የተነሳው፣ እኛንም ጭምር አስነስቶ ተነሳ። ለዚህ ነው በመቅድመ ወንጌል ላይ ተንስአ ከመ ይምሃረነ ተንሥኦ ሥጋቲነ የእኛን መነሳት ለማስተማር ተነሳ ይላል ሊቁ። የእኛን መነሳት እንጂ እሱ ከዛም በፊት ትንሣኤ ነው። ትንሣኤ ያልነበረን እኛ ትንሣኤ እንድናገኝ የትንሣኤ ልጆች እንድንሆን ውሉደ ትንሣኤ እንድንሆን በትንሣኤ የምንከብር እንድንሆን ዳግም የማንሞት እንድንሆን በሕይወት ዘለዘላለም ፍጻሜ የሌለው መኖር እንድንኖር ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ አለ። ወከመ ኃያል ወህዳገ ወይን አለ። መጠጥ ጠጥቶ መጠጥ ከብዶት 3 ቀን ተኝቶ የሚቆይ ሰው አለ። በዛ ሀገር የሚጠመቀው መጠጥ ወይኑ ከባድ ነበረና 3 ቀን አፍዞ ያቆያል። 3 ቀን ወድቆ ይሰነብታል። ሲለቀው ግን ይነሳል በ3ኛው ቀን። ልክ የመጠጥ ስካር ሲተው ሰው እንደሚባንን እንደሚነቃ ራሱን እንደሚያስታውስ የነበረበትን እንደሚያስብ ያንን እየረሳ እንደሚሄድ የት ነበርኩ እንደሚል አይነት ክርስቶስም ሞትን ድል አድርጎ ተነሳ። ፍቅረ እጓለ እመሕያው ነው ክርስቶስን ለሞት ያበቃው።
የሰው ፍቅር ነው የማንወደደውን ወዶን፣ የማንከበረውን አክብሮን፣ የማንቀርበውን አቅርቦን፣ የራቅነውን መልሶን፣ ከወደቅንበት አስነስቶን አንስቶን ኢየሱስ ክርስቶስ ወቀተለ ጸሮ በዲሬሁ ጠላቱንም በኋላው ገደለ አለ። ጠላት የተባለ ዲያብሎስ ነው። ዲያብሎስን አጠፋ። ዲያብሎስ የኋላ ጠላት ክፉ ነውና ሳይታይ የሚመጣ ነው። የፊት ጠላት የሚታይ ነው። የኋላ ጠላት አይታይም። አድብቶ ይመታል፣ አድብቶ ይገላል፣ አድብቶ ይጎዳል። ዲያብሎስም አድብቶ ይጎዳል። ክፉውን ነገር መልካም አስመስሎ እያሳየ የማይጠቅመንን ነገር እንደሚጠቅመን አድርጎ 5500 ዘመን ሰውን ገዝቶ የኖረ ጠላት ዲያብሎስ ድል የሆነበት በክርስቶስ ትንሣኤ፣ በበትረ ትንሣኤ ዲያብሎስ ተመታበት። በሐፀ ትንሣኤ ዲያብሎስ ተወጋበት። ዲያብሎስ ሞተበት። ዲያብሎስ ጠፋበት። ሰውን ያጠፋ ዲያብሎስ የጠፋበት ትንሣኤ ነው ለማለት ነውና ስለዚህ ኢየሱስ ክርስቶስ ትንሣኤውን ገለጠ። ለብርሃነ ትንሣኤው ያደረሰን አምላካችን ስሙ የተመሰገነ ይሁን። ትንሣኤ የሰላም በዓል ነው። የፍቅር በዓል ነው። የመተሳሰብ በዓል ነው። የመደጋገፍ በዓል ነው። ክርስቶስ ትንሣኤውን ሲገልጥ በዓሉ ፍቅር የተገለጠበት ለሰው ልጅ ፍቅሩን የገለጸ እኛን የወደደን የማንወደደውን ቅድም እንዳልኩት የምንወደደው ሆኖም አይደለም የማንወደድ ሆነን እያለን የእግዚአብሔር ጠላቶች ሆነን እያለን ነገር ግን እሱ እንደ ጠላት አልቆጠረንም፣ ወደደን። እንግዲህ በታሪክ ላይ አንድ ትልቅ ታሪክ አለ። እሱን እነግራችኋለሁ። አባ መቃርዮስ አርዲቱን ወይም ደቀ መዛሙርቱን አስከትሎ ሲሄድ ሕፃናት በመንገድ ላይ መደብ ሰርተው በግራ በቀኝ ተሰልፈው ሲጫወቱ ቡድን ቡድን ከምን እያሉ ሲጫወቱ እንቆቅልሽ ሲጫወቱ አገኛቸው። ቆም ብሎ ሲያያቸው ልጆቹን እነዚህን ሕፃናትን የእሱ ተማሪዎች ደግሞ አባ ሆይ ምን ነው ከነዚህ ምን ይገኛል ብለህ ነው እነዚህን የምታያቸው? መንገዳችንን እንሂድበት። ለምን ስራ ትፈታለህ? ከሕፃናት ደግሞ ጨዋታ እንጂ ምን ይገኛል አሉት። እሱ ደግሞ አይ ልጆቼ አላወቃችሁ፣ አያችሁ እግዚአብሔር በእነዚህ ሕፃናት ላይ አድሮ ሲመክረን፣ ሲገስጸን፣ ሲቆጣን በእነሱ አድሮ ሲገስጸን ምን እያሉ ይጫወቱ ነበረ? ሕፃናቱ አንድ ሀብታም ነበረ፣ ያ ሀብታም ይወደናል፣ እኛ ግን እንጠላዋለን ይሉ ነበረ። አንድ ድሃ ደግሞ ነበረ፣ ድሃው አይወደንም፣ ይጠላናል፣ እኛ ግን እንወደዋለን እያሉ ነበረ። እንዲህ ያሉት አለ ሲተረጉም ተገልጦለት አባ መቃርዮስ ቅዱስ መቃርዮስ ምንድን ያለው? ባለጸጋ የተባለው እግዚአብሔር ነው አለ። ይወደናል አለ። እውነት ነው። እንድንጸድቅለት ይፈልጋል እግዚአብሔር። እንድንጸድቅ ይፈልጋል። ይወደናል እግዚአብሔር። ስለሚወደንም ነው ይሞተልን። ማን ነው ለማን የሚሞተው? ሞትን ለሰው ልጅ የሚሞት ከክርስቶስ በስተቀር ማን አለ? ሞቶ የሚያድን ማንም የለም። ቢሞትም አያድንም፣ አይሞትምም። አንዱ ለአንዱ አይሞትምም። ቢሞትም እንኳን ዋጋ የለውም፣ ድነት አይሰጥም ማለት። ስለዚህ ምንድን ያለው? ሞተ አለ። ይወደናል አለ። ያ ሀብታም ይወደናል፣ እኛ እንወደውም እንደተባለ ሁሉ ክርስቶስ ሀብታም ነው፣ መንግሥተ ሰማያትን ይሰጣል። ለክርስቶስ ዘንድ የሌለ የለም። እሱ ይወደናል፣ እኛ አንወደውም። እሱ እንድንጸድቅለት ይፈልጋል፣ እኛ ደግሞ አንጸድቅም። እሱ የማይወደውን ስራ እንሰራለን፣ ኃጢአት እንሰራለን፣ እንጠላላለን፣ እንገፋፋለን። ይቀማማል ዓለም፣ ይጠላላም ዓለም፣ ይበቃቀላል ዓለም፣ ይጠፋፋል ዓለም። ይኸው ሲጠፋፋ ተመልከቱ። ዓለም እኮ አሁን እግዚአብሔር ሳያጠፋው ራሱን በራሱ እያጠፋ ነው። አንዱ አንዱን እያጠፋ እኮ ነው። አንዱ አንዱ ላይ አጥፊ እየሆነ ነው። የአጥፍቶ ጠፊነት እየተዛመተ ነው ያለ ማለት የዓለም ጠባይ አያችሁ። እኛ እንድንድንለት ይፈልጋል እሱ፣ እኛ ደግሞ መዳን አንፈልግም ነው። መድኃኔ ዓለም እግዚአብሔር ኢየሱስ ክርስቶስ ይወደናል፣ እኛ ደግሞ ልንወደው አንቻልም። አንዳንዶቻችንም በከንፈራችን በአፋችን እንወደዋለን እንላለን፣ ፍቅራችንን አንገልጠውም፣ አይታይም። ፍቅር በምግባር እየታየ አይደለም። ተግባራዊ ፍቅር ሞቶብን፣ ፍቅር ጠፍቶብን፣ ፍቅር ተቀብሮ፣ ፍቅር የት እንደተቀበረ አልዓዛር የት እንደተቀበረ ታይቶ ተነስቷል። ክርስቶስ አስነስቶታል። የእኛንም እንደ አልዓዛር የሞተብንን ፍቅራችንን ያስነሳልን ክርስቶስ። ፍቅር ታጣ፣ ፍቅር ሳሳ፣ ፍቅር ቀነሰ። ወትሴኩስ ፍቅርም ብዙሃን መጽሐፍ ቅዱሱ ላይ ማቴዎስ ምዕራፍ 24 ላይ ፍቅር ከብዙዎች ትጠፋለች ተብሎ እንደተነገረ ፍቅር በጣም ብዙ ሰው ጋር ሳስቷል። ብዙ አይታይም፣ ሳስቷል። በነበረው ልክ አይደለም። እንደ አባቶቻችን አይደለም። እንደ መንፈሳውያኑ አይደለንም። እንደ መናንያኑ አይደለም። ስለዚህ እኛ የምንጠላው እሱ የሚወደን ሀብታም የተባለ እግዚአብሔር ነው። ድሃ የተባለው ዲያብሎስ ነው። ከጸጋ እግዚአብሔር የተራቆተ የደህየ ከሰማይ ወደ ምድር የወረደ አምልክ ቢሉት አላመልክ ብሎ አምልኩኝ አለ። ቀድስ አመስግን ቢሉት አመስግኑኝ ብሎ ያለ
ቅዱስ ብለህ እግዚአብሔርን ቅዱስ 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 እያልክ አመስግን የሚሉት የማያመሰግን የሆነ እሱ ደግሞ አይወደንም፣ እኛ እንወደዋለን። ዲያብሎስ የሚወደውን ሥራ መስራታችን መውደዳችን ነው። ሳይወደን የምንወደው ዲያብሎስ ይጠላናል፣ እኛ ደግሞ እሱን ወደን እሱ የሚወደውን ሥራ እየሰራንለት እንገኛለን እንደማለት ነውና ስለዚህ መልካም ሥራ መስራት ያስፈልጋል። አምላካችን መልካም ሥራ እንድንሰራ ያስፈልጋል። በዓለ ሀምሳም ትንሣኤ 50 ቀን ነውና 50 ቀን ሁሉ ትንሣኤ ነው። 50ውን ቀን ሁሉ ስለ ትንሣኤ ነው በቤተ ክርስቲያን የሚነገረው። ስለ ትንሣኤ ነው የሚቀደሰው። ስለ ትንሣኤ ነው የሚዜመው። ስለ ትንሣኤ ነው የሚዘመመው በመቋሚያ ማለት ነው። ስለ ትንሣኤ ነው የሚጸነጸለው። ስለ ትንሣኤ ነው ከበሮ የሚመታው። ይሄንን ሁሉ እንድንጠቀምበት አምላካችን ፈጣሪያችን ሁላችንንም ይርዳን። እንግዲህ ትንሣኤም ሰሞን ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንስአ እሙታን በመንክርኪን። ይሄ እየተባለ ነው ቅዳሴ የሚገባው 50ውን ቀን እመቦ ብእሲ ይባል የነበረው የዛም ፈንታ ይሄ ነው። ከቅዱስ ያሬድ ዜማ የመጣ ነው። ሃሌሉያ ማለት ቅድመ ዓለም የነበረ ሉያ ዓለምን አሳልፎ የሚኖር ዮሴፍና ኒቆዲሞስ ገነዙት ማለት ነው። ለዘተንስአ እሙታን ከሙታን እነሱ ገንዘውት የተገነዘ ከዚያም የተቀበረ ሞትን ድል አድርጎ የተነሳ በመንክር ኪን ማለት በድንቅ ጥበብ እንዴት እንደተነሳ ማን ያውቃል? ረቂቅ ጥበብ ነው። ድንቅ ጥበብ ነው። ኪን ማለት ጥበብ ማለት ነው። መንክር ማለት ድንቅ ማለት ነው። በድንቅ ጥበቡ በልዩ አሰራሩ በረቂቅ ትንሣኤው በረቂቅ ምስጢረ ትንሣኤ ተነሳ ማለት ነውና ትንሣኤ ማለት ደግሞ ከአምስቱ አዕማደ ምስጢር አንዱ ምስጢር በትንሣኤ ቀን ተፈጸመ። በመነሳቱ ረቂቅ ነው፣ ምስጢር ነው፣ ድንቅ ነው፣ አይታወቅም፣ አይታይም። እሱ ከተነሳ በኋላ ነው የታወቀው። እንዴት እንደተነሳ እሱ ነው የሚያውቀውና እኛም በመጨረሻው ሰዓት የሰው ልጅ እንዴት እንደሚነሳ ማንም ሳያውቅ ነው የሚነሳው። እግዚአብሔር ብቻ በሚያውቀው ረቂቅ ምስጢር በሆነ መንገድ ነው የሰው ልጅ የሚነሳውና ስለዚህ በመነሳቱ ተነስተናልና በእውነት ከክፉ ነገር ተጠብቀን መኖር ያስፈልጋል። እንግዲህ 55 ቀን ነው በጾም የተከረመው። ይሄን 55ቱን ቀን ሚዲያችን ንጉሥ ሚዲያን ዩቲዩብን ስትከታተሉ የከረማችሁ በየሳምንቱ ትምህርቱ ሲተላለፍ ትምህርቱ ሲሰጥ በደንብ የተከታተላችሁ የሚዲያችን ደንበኞቻችን በእውነት በጣም እናመሰግናለን። በሚዲያችን ስም እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ ነው የምንለው። በዓለ ሃምሳውን እግዚአብሔር የሰላም የጤና ያድርግልን። ከኋላም መንፈሳዊ ትምህርት የሚሰጥበት ሚዲያ ይሄም ሚዲያ ጠዋት ማታ የምትከታተሉ ሰብስክራይብ የምታደርጉ ሼር ላይክ ኮፒ ሊንክ የምታደርጉ ለሌላው የምታስተላልፉ ሁሉ እናመሰግናቸዋለን። አሁንም ዓለም ይማር ዘንድ መንፈሳዊ ትምህርት ይስፋፋ ዘንድ ቃል እግዚአብሔር በሰፊው ይነገር ዘንድ እንድትከታተሉ ለሌላውም እንድታስተላልፉ ለሌላውም እንድታሰሙ ሌላውምንም እንድታዳርሱ እንድትሰሙ እንድታሰሙ ነው የምናሳስበው። መጀመሪያም መንፈሳዊ ትምህርት ወንጌል ሐዋርያት ናቸው ከጌታ የሰሙት። ከሐዋርያት ለሰብዓ አርድእት እንደዚሁ ለሌሎች ለሊቃውንት ለ318ቱ ለሌላው እንደዚሁ ደግሞ ለ150 ሊቃውንት 150 ሊቃውንት ለ200 ከዛም ለሊቃውንት ለመምህራን በየደረጃው ወንጌል መጀመሪያ ክርስቶስ ለሐዋርያት ነው የነገራቸው። ከሐዋርያት እየተሰማ ነው ድሮም እስከ ዓለም ዳርቻ እስከ ዓለም ፍጻሜ እንዲነገር የተፈለገ ስለሆነ ወንጌል እስከ ዓለም ዳርቻ የሚነገር ትምህርት ስለሆነ የሚቆጥቡት አይደለም፣ የሚቀንሱት አይደለም፣ አይነገር የሚባል አይደለም። ይህን ነገር ቀንም ሌሊትም ሳንታክት ሳንደክም ለሌላ ሁሉ እንዲነገር የሚደረግ ስለሆነ
ሁላችሁም አንዳንዶቻችሁ እያያችሁም አለፍ የምትሉ ራሳችሁ ብቻ አይታችሁ ለሌላው የማታስተላልፉ ስላላችሁ ለሌላው ማስተላልፉ፣ ሼር አርጉ፣ አሰሙ፣ ንገሩ። የክርስቶስ ነው፣ የኛ አይደለም። ወንጌል የክርስቶስ ነው። ሳይመሰክሩ መዋል አይገባም። እኛ ምን መስክር ብለን ነው፣ ሌላ ምንም ጉዳይ ኖሮን አይደለም። ስለ ክርስቶስ ሳንመሰክር ላለመዋል ላለማደር፣ ስለ ክርስቶስ ሳንመሰክር ሳንናገር ላለመኖር ነው። ሌላ ነገር ላለመናገር ስለ ክርስቶስ ብቻ መናገር ይበቃናል። ስለ ኢየሱስ ክርስቶስ ብቻ እንናገር፣ እሱ የሰራውን ነገር። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነውና የእግዚአብሔርን ቃል ብቻ እንናገር ብለን በዚህ ሚዲያ ይሄን እያስተላለፍን ያለን ነውና እንተባበር፣ አብረን ለሌላውም ሰው እናሰማ፣ ሁሉም ይስማ። አስተያየትም ያለው ካለ አስተያየት እየተቀበላለን። እኛ መምህራን እናንተ ተማሪዎች ናችሁ ለማለት ሳይሆን እንማማር ለማለት ነው። አስተማሪያችን ክርስቶስ ነው። ክርስቶስ ሁላችንንም ያስተምራልና እንማማርበት ለማለት ነው። እግዚአብሔር አምላካችን በዓላችንን የሰላም የጤና ያድርግልን። ሚዲያውንም እየተከታተሉ የሚያገለግሉ ወንድሞቻችንንም እግዚአብሔር ዕድሜውን ጤናውን ያድልልን። ወስብሐት ለእግዚአብሔር። ይቆየን።